ማራናታ ጌታ ኢየሱስ ሆይ ቶሎና። እስኪ የመንግሥተ ሰማያትን ብርሃንና የመንግሥተ ሰማያትን ውበት ላስቃኛችሁ። ተመልከቱት እስኪ። ሁሉም ሰው ለመኖር የሚመኘው ቦታ፣ ሁሉም ሰው ለመግባት የሚጓጓው ቦታ፣ ሁሉም ሰው ለመኖር በጣም የሚናፍቀው ቦታ፣ የትኛውም ከተማ የትኛውም የተሰራው ቤት አስደንቃቸውም። ይሄ ቤት ወይም የመንግሥተ ሰማያት ስፍራ የሚያስደንቀው የተሰራው ውበት ብቻ አይደለም፣ የተሰራው አሰራሩ ብቻ አይደለም፣ ለመኖሪያ ምቹ መሆኑ አይደለም፣ የሚያምረው አየር መኖሩ ብቻ አይደለም። ሕይወትን ያስደንቃል፣ ሕይወትን ያስገርማል። አንዱ ይሄ ነው። ሁለተኛ ደግሞ የዘላለም ሞት የለም፣ በሽታ የለም፣ ችግር የለም፣ መከራ የለም፣ ጦርነት የለም፣ ረሃብ የለም፣ መውደቅ የለም፣ መነሳት የለም። አንዱ ከአንዱን ማጣት የለም። አንዱ ሲሞት መቅበር የለም። አንዱ ሲታመም ማየት የለም። አብሮ ማልቀስ የለም። ስብራት የለም። ሁል ጊዜ ዘላለማዊ ደስታ፣ ሁል ጊዜ ዘላለማዊ ሰላም። ይህም ቤት የምትመኙ ሁላችሁም አንድ ነገር ብቻ ነው የምታደርጉት። እሱም የዘላለማዊ ቤት ለመግባት የቤቱን ባለቤት ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከመቀበል ውጪ ሌላ ምንም አማራጭ የለውም። ሰው በስራ መጽደቅ አይችልም። ሰው የራሱን የሰራበት ስራ ይዞ የእግዚአብሔርን መንግስት መውረስ አይችልም። መውረስ የሚቻለው አንድና አንድ ነው። ወደዚህ ዓለም መጥቶ ራሱን አሳልፎ ለመስቀል የሰጠው፣ ራሱን አሳልፎ ለሞት የሰጠውን ኢየሱስ ክርስቶስን ብቻ እንደ ግል አዳኙ አድርጎ መቀበል ነው። እንደምትመለከቱት መንግስተ ሰማያት እንዲህ ያምራል፣ እንዴት ይደምቃል፣ ያስደስታል። ይህንን ቤት ሁሉ ሰው ይመኛል። እና የእግዚአብሔር ልጆች በእግዚአብሔር አምሳል የተፈጠራችሁ ሁላችሁም ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ እንድትቀበሉ በጌታ አደራ ሊላችሁ ፈልጋለሁ። ይሄ ቤት በልመና አይገኝም። ይሄ ቤት ይሄንን ቤት ገንዘብ በመስጠት ስራውን በመስራት በመጾምና በመጸለይ በጣም ጥሩ ነው የተባሉ ስራዎችን በመስራት መግባት አይቻልም። ምክንያቱም መጽሐፍ ሲነግረን ጽድቃችን መርገም ጨርቅ ነው የሚለው። የእግዚአብሔር መንግስት መግቢያ ቁልፍ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። እኔ እውነትና ሕይወትም መንገድም ነኝ ነው ያለው። እውነት የሆነው ሕይወት የሆነው መንገድ የሆነው ኢየሱስ ክርስቶስን ካልተቀበልን ወደ እግዚአብሔር መንግስት መግባት አንችልም። የእግዚአብሔር መንግስት መግቢያ መንገዱ ራሱ ኢየሱስ ክርስቶስ እንደሆነ ተናግሯል። ስለዚህ ሁላችን ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን እንቀበል። ወገኖቼ ሰዓቱ ደርሷል፣ ጊዜ አልቋል። ማራናታ ኢየሱስ ክርስቶስ ሆይ ቶሎና። የሚለቃቸውን መንፈሳዊ ፕሮግራሞችን ሁላችሁም ሰብስክራይብ እያደረጋችሁ እንድትከተሉ በጌታ ፍቅር አሳስባችኋለሁ። ፓርት 7ን ደግሞ የምንመለከተው ይሆናል። ወዳችኋለሁ።